ቤተሰብ እንደኔ የወይዘሮ ባዩሽን መጨረሻ እየናፈቀ አለ ወይስ መጨረሻዋን ለማየት በጉጉት የሚጠብቅ ሰው አለ? እኔ በህይወቴ እንደ ወይዘሮ ባዩሽ ክፉ ሰው አይቼ አላቅም። እውነት ለመናገር እንግዲህ አቶ መስፍን ካልፈለጋትና እሷን ካልወደዳት ምን ማድረግ ነበረበት? የመረጠው ወይዘሮ ሜላትን ነው። ነገር ግን እንግዲህ ይህን በቀል አድርጋ ነው አሁን ካለችበት ቦታ ድረስ ያለችው። እስኪ መጨረሻዋን ያሳየን ወይም ደግሞ መጨረሻዋን ማየት እንፈልጋለን ለምትሉ እስኪ ቤተሰቦች በላይ ካሳዩኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ በድጋሚ ከልብ አመሰግናለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ስል በአክብሮት እጠይቃለሁ። ቤተሰቦች እስኪ አንድ ጊዜ አንድ ጥያቄ ልጠይቃችሁ። እውነት ቪዲዮ የሚደርሳችሁና ቪዲዮውን ከፍታችሁ የምታዩ ማለት ነው ላይክ ማድረግ ይጎዳል? ምንም አይቀንስባችሁ ማለት ቤተሰብ ፕሊስ ላይክ አድርጉ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦች ወይም ደግሞ ይህ ቪዲዮ የሚደርሳችሁ ግን ፕሊስ ላይክ አድርጉልኝ። አይጎዳችሁም። መልካምነት ለራስ ነው በሚለው ለማንኛውም ወደ ድራማው ስንመለስ ወይዘሮ ባዩሽ አሁንም እስር ቤትም ሆና በፍጹም ከዛ እስር ቤት ወጥታ ወይዘሮ ሜላትን እንደምትበቀላትም እያሰበች ነው። የሚገርመው ነገር ደግሞ ምን እንደው ታውቃላችሁ? በፍጹም ሰው አታጣ። የሚገርም ነው። እንደሷ ከይሲ መሰሪ ክፉ ሰው አታጣም። እኔ ግን ይሄ አሁን ወይዘሮ ባዩሽን አለውልሽ ችግር የለውም የውጩን እኔ ጨርስልሻለሁ እያለ ያለው ሰውዬ የእዝራ አባት እንዳይሆን ነው የምፈራው። እኔ እንደዛ ነው ውስጥ የነገረኝ የእዝራ አባት ነው የሚል ነው። ምክንያቱም ካስታውሳችሁ ክፍል 101 ላይ እዝራ አባቱ ደውሎለት ወደ ፖሊስ ጣቢያ እንሄድ ምናምን ብሎኝ እያለ ነበረ። ስለዚህ እርግጠኛ ሆኜ ባልናገርም ነገር ግን 99% የምነግራችሁ ያ የእዝራ አባት ነው። እርግጠኛ ነኝ የእዝራ አባት ነው። ምክንያቱም አቶ መስፍን ወይም ደግሞ እነ ወይዘሮ ሜላት እኔን እያገዝኩሽ እንደሆነ በፍጹም ማወቅ የለባቸውም። የኔን ያንቺም ችግር ውስጥ ነው የምንከተተው እያለ እንግዲህ እየነገራት ነበር። በዚህ በኩል በፍጹም አትጠራጠር፣ ያንተን ስም አላነሳም፣ ግን አንተ እንደማትተወኝ ደግሞ ተስፋ አደርጋለሁም ስትለው ነበር። ያም ሆነ ይህ ከዛ እስር ቤት እንደሚያስወጣት ቃል ገብቶላታል። ብቻ ግን እቺ ሜሮን የእርግብ ጓደኛ ሜሮን ክስ እንዳትመሰረትባት ብቻ እሱን ካደረገች ከዛ ውጭ ግን ከእስር ቤት እንደሚያስወጣት ቃል ገብቶላታል ማለት ነው። በሌላ በኩል ውድና እየተከበራችሁ ቤተሰቦቼ አቶ መስፍን ወይዘሮ ሜላትን ይህን ሁሉ ጉድ ስታደርጋት የኖረችውና ወይም ደግሞ ቤተሰቡን ስታምስ የቆየችው ወይዘሮ ባዩሽ እንደሆነች ተነግሮታል ማለት ነው። እንግዲህ አቶ መስፍን ምናልባትም በጊዜው ሰምቶ ቢሆን ወይዘሮ ባዩሽን የሆነ ነገር አድርጓት ቤተሰቡ ይታመሳል፣ እሱም እስር ቤት ይገባል ብለው አስበው ስለነበረ አልነገሩትም ነበር። ነገር ግን አሁን ወይዘሮ ባዩሽ እስር ቤት ስለሆነች አቶ መስፍን ምንም ሊያደርጋት አይችልም ብላ ወይዘሮ ሜላት ሁሉንም ነገር ነግረዋለች ማለት ነው። አቶ መስፍን በጣም ነበር ያበደው። እንዴት ፖሊስ ድረስ ደርሶ ፖሊስ እስከሚይዛል ድረስ ከሆነ እኔ ለቤቱ ባዳ ነበርኩ ወይ? እንዴት ለምን አልተነገረኝም? ሲልም ወይዘሮ ሜላት ባለቤቱ ላይ ይጮህባታል። እሷም ያው ምክንያቷን ተናግራለች። አሁን ላንተ በሰዓቱ ብንነግርህ ያው ችግር ትፈጥራለህ፣ እሷን ገለህ እስር ቤት ትገባለህ፣ እኛ ደግሞ አንተን በፍጹም ማጣት አንፈልግም ስትልም ነበር የመለሰችለት። አቶ መስፍን እንግዲህ በጣም ከሚገባው በላይ ተበሳጭቶና ተናዶ በተለይ ደግሞ እኔንም የመታችኝ እሷ ናት፣ እርግብ ብቻ አይደለችም ይህን ነገር እስከዛሬ ድረስ ስታደርግ የነበረችው ባዩሽ ናት ዋናዋ ስትለው በጣም ነበር እየተናደደው ራሱን መቆጣጠር እስከሚያቅተው ድረስ። ከዛም ባለፈ እንግዲህ ከቤት ውስጥ እያለ ወይም የቤቱ አባወራ ሆኖ ምንም ነገር ሳያውቅ መቆየቱ፣ ልጆቹ ሁሉም ሰው አውቆ እሱ ሳያውቅ መቆየቱ በጣም አናዶታል ማለት ነው።
ሌላው ደግሞ የእዝራና የሀኒቾ ጉዳይ ነው። እዝራና ሀኒቾ እንግዲህ አንድ ላይ ቁጭ ብለው እያወሩ ስለ ቤተሰቦቻቸው ምናምን ካወሩ በኋላ ሀኒቾ በጣም ደብሯት ስለነበር ይጠይቃታል። ምን ሆነሽ ነው? ዛሬ ጤነኛ አይደለሽም፣ ብዙ ደስተኛ አይደለሽም፣ የተፈጠረውን ነገር ንገሪኝ ሲላት እናም ደግሞ እሱ ብቻም ሳይሆን ሰላምዬ ለምን አልመጣችም? የት ነበረች ሰላም ምናምን ሲላት ሰላም ቤት ናት፣ እኔ ቤት ነበርኩኝ ስትለው ያው እንግዲህ እሷ ማለት የፈለገችው እሷ ከአሳደጋት አባቷ እንደነበረች እና ሰላምዬ ደግሞ ያው ከወላጆቿ እንደነበረች ለመናገር ያው ብዙ ደስ አላላትም። ያም ሆነ እዝራ ተረድቷታል። በቃ ብዙ ላስጨንቅሽ አልፈልግም ይላታል። እሷም ቤተሰቦች ሀኒቾ ከእዝራ በትልቅየው ፍቅር ይዟታል። ግን እዝራ እንደዛ ማድረግ አለበት የለበትም? እኔ የማውቀው ነገር የለም። እንደዛ ማድረግ አልነበረበትም። ምክንያቱም ሀና ራሱ እንደዚህ በቀላሉ ወይም ደግሞ ቶሎ ብሎ ፍቅር ይዛታል ብዬ እኔ በፍጹም አላሰብኩም። ሀኒቾ እብድ ያለ ፍቅር ከእዝራ ይዟታል። እሱ ደግሞ የሚያስጠላው ነገር እንግዲህ አውርቶ ምናምን ከጨረሱ በኋላ በቃ ምንም ሳትጠይቀኝ መንገዱን መሄድ እንችላለን ወይ ብላ ስትነግረው እሺ ብሎ መንገድ ላይ እየሄዱ እያለ እንግዲህ ቆም አድርጎ እንደሚለያትና ከእሷ ጋር መኖር እንደማይፈልግ እሷን መጉዳት እንደማይፈልግ እሱ የቀረባቸው ሰዎች ሁሉ ለሱ መልካም እንዳልሆኑና ወይም ደግሞ ኩራተኛ ነው እንደዚህ ነው እያሉት ትተውት እንደሚሄዱ ወይም ደግሞ መጥፎ አመለካከት እንዳላቸው ነበር ለሀኒቾ ሲነግራት የነበረው። ነገር ግን እኔም አንቺን መጉዳት አልፈልግም፣ ከአሁን በኋላም ከአንቺ ጋር መቆየት አልፈልግም ሲል ነው እንግዲህ ለሀኒቾ የነገራት። ሀና ደግሞ እና ለምንድን ነው የምትርቀኝ? እንዴት እንደዚህ ታደርጋለህ? እያለችው ነበር። ሀና እብድ ያለ ፍቅር ይዟታል ከእዝራ። እዝራም ይወዳታል ያፈቅራታል። በነገራችን ላይ ግን እኔ የመሰለኝ እየፈተናት ነው። ካያችሁ እንግዲህ እንትና ማነው ስሟ እቺ ራሱ ከእሷ አጠገብ እንዳደርሺ በፍጹም ከሱ ጋር ካየሁሽ ካሁን በኋላ ችግር ይፈጠራል ነው ስትላት የነበረው። በሌላ በኩል ደግሞ ቅዱስ ፂን የሚወዳት ቅዱስ እባክህን እሷ ትወድሃለች ታፈቅርሃለች እና እባክህን ለስሜቷ ተጠንቀቅላት እያለ ለእዝራ እየነገረው ነበር። እዝራ ደግሞ ለቅዱስ እኔ ምን ላድርግ ታዲያ? እኔ ለእሷ ምንም አይነት ስሜት የለኝም። እሷ አንተን ትታ እኔን የወደደችበትን ምክንያት ራስህን ጠይቅ፣ ያው እንግዲህ ራስህን ጠብቅ፣ ጥሩህም ምናምን ነው ብቻ እንደዛ ብሎት ነበር። ግን ለማንም ምንም አይነት ስሜት እንደሌለው እና ሀናን ግን እንደሚወዳት ነው እዚህ ላይ የሚያሳየው። ግን አሁን ምን አስቦ ነው ካላችሁኝ፣ ምናልባትም እኔ በበኩሌ ሊፈትናት ነው ብዬ ነው የማስበው አቶ ማለቴ እዝራ ይህንን ነገር ያደረገው እንጂ ሀኒቾን በጣም ነው የሚወዳት። ከዛም ባለፈ እንግዲህ ሀኒቾ ልትወደውና ልታፈቅረው እየቻለችው ያው እስከዛሬ ድረስ እና አሴር ጋር ብትሆንም ያን ያክል ቀረብ ብላ በደንብ አታዋራውም። ምክንያቱም ማለት ታዋራዋለች፣ ግን እንደዚህ አሁን ቀረብ ብላ የእዝራን ያክል እንትን አላለችውም አሴርን። ነገር ግን እዝራ አሁን እየፈተናት ይመስለኛል ስለሚወዳትና ስለሚያፈቅራት ምናልባትም ትወደኛለች አትወደኝም የሚለውን ለመፈተን ይመስለኛል። ሀኒቾ ደግሞ አሁን እዝራን በደንብ እየቀረበችው ሰላምዬ ናት። ቅረቢው፣ ምን ችግር አለ? ለምንድን ነው እንደዚህ የምትሆኘው? እያለች በጣም እየገፋፋቻት ነበር። ካስታወሳችሁ በጣም ብዙ ጊዜ ስትነግራት ነበር። ለምንድን ነው ፍቅረኛ የማትይዥው? አንቺ እኮ አሁን ጊዜሽ ነው። አሁን ፍቅረኛ ካልያሽ መች ነው ፍቅረኛ የምትይዥው? ማንንም ዞር ብለሽ ማየት የለብሽም ምናምን እያለቻት ነበር። እንግዲህ እዝራን በፍቅር ነው የቀረበችው። እዝራን ወደዋለች። ነገር ግን በቃ ከዚህ ላይ ማቆም አለብን፣ እኔ አንቺን መጉዳት አልፈልግም ሲል ነው እንግዲህ የተለያት ማለት ነው። ይህን ነገር ደግሞ እሷ በፍጹም አምና መቀበል አቅቷታል። አንደበቷ በፍጹም ሊናገር እንኳን አልቻለም። በሌላ በኩል የተምቹ ጉዳይ ማለት የአሴር ጉዳይ ነው። አሴር በጣም ነው የሚያሳዝነው። ምንም ማድረግ አልቻለም። አንዳንድ ጊዜ ድሃ ስትሆኑ እኮ እግዚአብሔርን በጣም ነው የሚያስጠላው። ሀና ራሱ በአንድ ጊዜ ነው የተቀየረችው እኮ እዝራን ስታገኝ። እናንተ አሴር ብዙ ዋጋ የከፈለላት ነው። ብዙ መስዋዕትነት እየከፈለ ነው። ሌላው ቀርቶ ኩላሊቷን እንኳን አሳልፎ ለመሸጥ ድረስ የደረሰ ነው። ራሱን የቀየረው በእሷ ምክንያት ነው። ነገር ግን እንደዚህ በቀላሉ ደግሞ አሴርን መሸጥ ማለት በጣም ከሚገባው በላይ ከባድ ነው። እንደምንም ሳትቆጥር ወይም ደግሞ ምንም አይነት ስሜቱን ሳትጠብቅለት ነው አሴር በቃ መሄድ አለብክ፣ እኔ ከእዝራ ጋር እሄዳለሁ፣ ከዚህ በኋላ እሱ ይዞኝ ይሄዳል ነው ያለችውና
እሱ ራሱ ይሄድ የመጣው ሁሉንም እንደሚጫወትብኝ እያለ በጣም ነበር ያሳዘነኝ የሆነን ለመናገር ማለት ነው። እንግዲህ ያም ሆነ ይህ አሴር በጣም ነው የሚያሳዝነው። ግን አሴር እና ሀኒቾ እውነት እውነት ነው የምላቸው አንድ ላይ መሆን አለባቸው። ሀኒቾም ትክክለኛ ወይም ደግሞ ጥሩ ህይወት የምትኖረው ከአሴር ጋር ብትሆን ነው የሚመስለኝ እኔ በበኩሌ። ያው እዝራም ጥሩ ልጅ ነው፣ ቤተሰቡን የሚወድ ቤተሰቡን የሚያከብር ለቤተሰቡ ክብር ያለው ነው። ነገር ግን አሴር ደግሞ ለእሷ ሲል በጣም ብዙ ዋጋ የከፈለና ብዙ ነገር እየሆነ ነው። እናንተስ ምን ትላላችሁ ቤተሰቦቼ?